በዚህ ምድር ስትኖሩ በሰላም ያኖራችሁ፣ ስትሞቱ ደግሞ አስታማሚ አይጥላችሁ፣ ከሞታችሁ በኋላ መንግሥተ ሰማያት ያግባችሁ። በመላው ዓለም ያሉ ክርስቲያኖችን ሁሉ እግዚአብሔር ይጠብቅልን፣ የተራቡትን ይመግብልን፣ የታሰሩትን ያስፈታልን፣ የታመሙትን ይፈውስልን፣ ያዘኑትን ያረጋጋልን፣ ላጡት ይስጥልን፣ የሚፈሳውን ደም ያቁምልን፣ ለሀገር ሰላም ይስጥልን። ኦርቶዶክሳውያን በአጠቃላይ አልቀው ሌሎችን ለማስገባት ከተፈለገ መሞከር ነው። የኦርቶዶክስ ተዋሕዶ እምነት ተከታዮችን ያስቆጣው የፓስተር በጋሻው ንግግር እንዲሁም ከዓለም ጥግ እስከ ዓለም ጥግ የሚገኙ ኦርቶዶክሳውያን ልብ የሰበረና አንገት ያስደፋው የአርሲ ኦርቶዶክሳውያን ጭፍጨፋ ብዙዎችን እያነጋገረ ይገኛል። ሰላማችሁ ይብዛ። በዚህ ቻናል ሃይማኖታዊ እንዲሁም ሰሞነኛ አነጋጋሪ ጉዳዮችን የምንመለከት ነው የሚሆነው። ቪዲዮውን ላይክ በማድረግ እንዲሁም ቻናሉን ሰብስክራይብ በማድረግ የዚህ ቻናል ቤተሰብ መሆን እንዳይረሳ። ወደ ቪዲዮዎቹ። ቄሱ የታረደው አንተ ምን አርገ ነው? ቤተ መቅደሱ የተለኮሰው በሳት አንተ ምን አርገ ነው? ወይ አንተ ወይ አባቶች ድሮ ምን አርገው ነው? ሁሌ ተበዳይ አርጎ ራስን ማቅረብ ልክ አይደለም። አውሬ እየጠበቃችሁ ከሆነ ተሳስታችኋል። እኔ 666 የሚባለውን አውሬ እያየሁት ነው። ሕፃን ሲበላ አየዋለሁ። አውሬ ሆኖ ሕዝብ ሲበላ አየዋለሁ። ሀገር ሲበላ አየዋለሁ። አውሬው ከዚህ በላይ ምን ቢመጣ ምን ያደርገናል? ምን ይበላል ከዚህ በኋላ ቢመጣ? እያየነው እንደ ጫት እንደዚህ ሀገር እየቀነጠፉ እየበሉ ነው ያሉት። ሌላ አውሬ ጅራታም እሳት የሚተፋ ዳይኖሰር እየፈለጋችሁ ከሆነ ተሸውዳችኋል። እየሰራ ነው ያለው። ከዚህ በላይ ምን ያረጋል ቢመጣ? ከዚህ በላይ ምን ያረጋል? ከዚህ በላይ ምንድነው የሚያረገን? ንገሩኝ። 90 ደቂቃ አልቋል። አትጠራጠሩ፣ ምንም አትጠራጠሩ። ይሄው ሀገር መንግስት ከመንግስት ጋር ህዝብ ከህዝብ ጋር እየተበላላን በቂ የሆነ ምልክቶችን መጽሐፍ መጨረሻ ላይ የሚሆኑትን ክፉ ነገሮች በሙሉ መጽሐፉ የሚነግረን በሱ መነጽር ስታዩት ሁሉም ነገር ተጠናቆ እያየነው ነው። ግፉን እያየነው ነው። ስግብግቦቹን እያየነው ነው። በቁም ሰዎች የሚበሉትን እያየነን ነው። ደም የሚጠጡትን እያየን ነው። ትነቃላችሁ። ንቁ። በባከነ ሰዓት ላይ የለም። ጴር የሚደረግበት ሰዓት ቅርብ ያልቃል። በፊቱ እንቆማል። መልስ እንቀበላለን። ዘመን ጠበቀ፣ እግዚአብሔር ጊዜ ጠበቀ። ሻሸመኔን ለኮሳት። ማንም ሰው አሁን ላይመስለው ይችላል። አንተ ባሪያው እኮ ነኝ። አሁን ያ ሁሉ ተረስቶ ተጠቃን እንዲሆነን እንዴ? አንተ ምን አርገ ነው? ባለማህተሞች የታረዱት፣ ቄሱ የታረደው አንተ ምን አርገ ነው? ቤተ መቅደሱ የተለኮሰው በሳት አንተ ምን አርገ ነው? ወይ አንተ ወይ አባቶች ድሮ ምን አርገው ነው? ሁሌ ተበዳይ አርጎ ራስን ማቅረብ ልክ አይደለም። ኦርቶዶክስ ሳትሆኑ ኦርቶዶክስ ላይ ስለሚደርሰው ግፍና መከራ የምትጸልዩ፣ ኦርቶዶክስ ላይ የሚደርሰውን ግፍና መከራ የምትቃወሙ፣ የምታወግዙ ሰዎች በጣም እናመሰግናቸዋለን። በተቃራኒው ግን በእንደዚህ አይነት ሜንታሊቲ ውስጥ ያላችሁ ሰዎች ግን ስለናንተ ምን ተብሎ እንደሚነገሩላ አላቅም። እንዴት ነው አንድ ሰው መጽሐፍ ቅዱስ ይዞ ክርስቶስን እሰብካለሁ በሚል ስም እንደዚህ አይነት ቆሻሻና ወራዳ ንግግር የሚናገረው? በምን አይነት ሚዛን ነው ክርስቶስን እሰብካለሁ የሚል ሰው? ተውት ስለ ኦርቶዶክሳዊነታቸው። ማንስ ቢሆኑ ሰዎች አይደሉ እንዴ? ሴጣን ናቸው? ሴጣን አምላኪ ናቸው? ምንም ቢሆን እኮ የሰው ልጆች ናቸው አይደለ? እንዴት አንድ ክርስቲያን ነኝ የሚል ሰው በሰዎች ሞትና መከራ እንደዚህ ይሳለቃል? ሴጣን አምላኪ ኢሉሚናቲ የምንላቸው እንኳን እኮ እንደዚህ ሲናገሩ አልሰማናቸውም። አስቡት፣ ሴጣንን ያመልካሉ ብለን በድፍረት የምንቃወማቸውና የምንናገራቸው ሰዎች በእንደዚህ አይነት ግፍና መከራ ወደዚህ ሚዲያ ወጥተው ሲሳለቁ አላየናቸውም። የትኛውን ክርስቶስ ነው የምሰብከው? አንተ ምን ያልተሰቀለ ክርስቶስ አለ? የሰውን ግፍና መከራ ያልተቀበለ ክርስቶስ አለ? ክርስቶስ እኮ እየሰቀሉት፣ እየደበደቡት፣ እየገረፉት፣ እያንገላቱት፣ እየተፉበት ያን ሁሉ መከራ እያደረሱበት ምን ሲል ነበረ? የሚያደርጉትን አያውቁምና ይቅር በላቸው። እየገደሉት እየጸለየላቸው ነበር። አንተ እዚህ በሰው ሞትና መከራ ትሳለቃለህ። እመነኝ፣ አንተ የክርስቶስ ሰባኪ የክርስቶስ ተከታይ ሳትሆን የጥልቁ የሉሲፈር ተከታይና ሰባኪ ነክ። በድፍረት እናገራለሁ። የሰው ልጅ በዚህ አይነት ሜንታሊቲ ውስጥ ካለ
የክርስቶስ ሰባኪና ተከታይ አይደለም። እንደውም የሰይጣን ተከታይ አይደለም፣ ራሱ ሰይጣን ነው። ማፈሪያ ኦርቶዶክሳውያን በአጠቃላይ አልቀው ሌሎችን ለማስገባት ከተፈለገ መሞከር ነው። እንደሚታረድ በግ እንዲሁ ዝም ያለው ልብሳችንን ሸጠን ሰይፍ እንዳንገዛ ነው። ረባይነ ረባይነ ተበዘይን ረባይነ ኮነ ኢየሱስ ወንድም አለው፣ ማርያም ልጅ አላት። የዚህ ልጅ ሴራ እናከሽፋለን። ሁላችሁም ኦርቶዶክሳውያን መጽሐፍ ቅዱሳዊ መልስ እንሰጥ። ለምንድን ነው ማታበረታቱን? ለምንድን ነው አካውንቴ የምትገሉት? ሙሉ ማትመለከቱልኝ? ሪፖስት ሼር ማታደርጉልኝ? አካውንቴ ሞቷል። የዚህ ልጅ ጥያቄ እንመልስለታለን። አዳምጡት፣ አብራችሁን ቆዩ። ማርያም ከኢየሱስ ክርስቶስ ውጪ ልጆች እንዳላት መጽሐፍ ቅዱስ ይናገራል። ዛሬ አንድ ትልቅ ትምህርት እናፈርሳለን። ማርያምን እንደ አምላክ የሚያዩ ሰዎች ማርያም ልጅ እንደሌላት ያወራሉ፣ ልጆቿንም ይክዳሉ። ሰይጣን ኢትዮጵያ ውስጥ ያስፋፋው አንዱ ሐሰተኛው ትምህርት ይሄ ነው። ይህንን ትምህርት አጋልጬ ስራውን ሳፈርስ ዲያብሎስ በጣም ነው የሚናደደው። እናም ይህን ቪዲዮ በ5 ደቂቃ ውስጥ ሊያስጠፉት ይችላሉ። ይህ የአናጢው ልጅ አይደለምን? የእናቱ ስም ማርያም አይደለምን? ወንድሞቹስ ያዕቆብ፣ ዮሴፍ፣ ስምዖን፣ ይሁዳ አይደሉምን? እህቶቹስ ከኛ ጋር አይደሉምን? ታዲያ ይህ ሰው ይህንን ሁሉ ከየት አገኘ? የዚህም ፈልፈላ ፕሮቴስታንት ሐሳብ እናከሽፋለን ማለት ነው። በመጀመሪያ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ማርያምን አታመልክም፣ ገብርኤልን አታመልክም፣ ሚካኤልን አታመልክም። የምታመልከው የምትገዛለት ከሰማይ በታችም ከምድር በላይም የሆነው በአብ በወልድ በመንፈስ ቅዱስ አንድ አምላክም ብቻ ነው። ከዛ ውጪ የምናመልከው ማንም የለም። ይሄንን የፕሮፓጋንዳን ሌላ ቦታ ሄደ ተነፋለ። ሁለተኛ ደግሞ እጅግ የምናዝነው ኢየሱስን እንወዳለን፣ ኢየሱስን ነው የምናመልከው እያላችሁ ወንጌል ትሰብካላችሁ፣ ግን የክርስቶስን የኢየሱስን ብቸኛ የአብ ልጅነትን ብቸኛ የእመቤታችን የቅድስት ድንግል ማርያም ልጅ መሆኑን ትክዳላችሁ ማለት ነው። ኢየሱስ ክርስቶስ በድንግልና ከእናታችን ከቅድስት ድንግል ማርያም መወለዱን ታውቃላችሁ። እሱ በተወለደበት ማህፀን ደግሞ ሌላ ፍጡር ተወልዷል ብሎ ማሰብ ራሱ አንድ እጅግ አደገኛ ኃጢአት ነው፣ ምንፍቅና ነው። ይሄ ልጅ ያነሳው ጥቅስ ምን ይመለከታል? በደንብ አድርጋችሁ አዳምጡኝ። የማቴዎስ ወንጌል ምዕራፍ 13 ከቁጥር 55 56 ላይ እንደዚህ ይላል፣ ይህስ የጸራቢው ልጅ አይደለምን? እናቱስ ማርያም ትባል የለምን? ወንድሞቹስ ያዕቆብ፣ ዮሳ፣ ስምዖን፣ ይሁዳም አይደሉምን ይላል። እህቶቹስ ሁሉ በእኛ ዘንድ አይደሉም ይላል። መጽሐፍ ቅዱስ ላይ ከታች ወረድ ብሎ እህቶቹስ ሁሉ በእኛ ዘንድ አይደሉምን ይላል። ስለዚህ በደንብ አድርጋችሁ አዳምጡኝ። እህቶቹ የተባሉት እነማን ናቸው? መጽሐፍ ቅዱስ ላይ አንድ ያሳየኝ። ወንድሞቹ ከተባሉ ስማቸው ተነግሯል፣ ያዕቆብ፣ ዮሳ ምናምን ብሎ። ስለዚህ እህቶቹስ የተባሉት እነማን ናቸው? ታመጣልኛል? አታመጣልኝም። ምክንያቱም በአይሁዳውያን ባህል መሰረት ወንድም የሚለው ትርጉም ለአክስት ልጅና ለአጎት ልጅም ለቅርብ ዘመድ እንደሚሰጥ መጽሐፍ ቅዱስ ይናገራል። በጥንቃቄ ታዳምጠኛለህ ማለት ነው። በኦሪት ዘፍጥረት ምዕራፍ 13 ከቁጥር 8 ሎጥ የአብራምን ወንድም ሳይሆን የወንድሙን የሃራን ልጅ ማለትም የወንድም ልጅ ብሎ ጠርቶታል። እንደገና በኦሪት ዘፍጥረት ምዕራፍ 29 ከቁጥር 15 ላይ የላባን ልጆች ለያዕቆብ እኛ ከአንድ ቤተሰብ ነን ሲል ይናገራል። ከአንድ ቤተሰብ ነን ማለት የስግን ያዕቆብ የላባን እህት ልጅ ነበር እንደዚህ ሲናገር የነበረው። እርሷ ለክርስቶስ የተመረጠ ማዕፀን ያላት ከእርሱ በኋላ ሌላ ልጅ እንድትወልድ አይጠበቅባትም። ምክንያቱም ኢየሱስ ክርስቶስ ብቻውን በቂ ስለሆነ ኢየሱስ በፍጹም ሰውነቱና በፍጹም አምላክነት የወጣ የአብ የአንድያ ልጁን ብቻ ሳይሆን የእናታችን የቅድስት ድንግል ማርያም አንድያ ልጅ ነው። እሱ በተወለደበት ማህፀን ፍጡር ሊወለድ አይችልምና በአምላክ ሕሊና ቀድሞ የታሰበ የታቀደ ስለሆነ ማለት ነው። ሌላው መጽሐፍ ቅዱስ እንደዚህ ይናገራል። በደንብ አድርጋችሁ አዳምጡኝ። በዮሐንስ ወንጌል ምዕራፍ 19 ከቁጥር 26 27 ላይ እንደዚህ ይናገራል። ኢየሱስ በመጨረሻ ሰዓት ላይ በመስቀል ላይ ተሰቅሎ ኢየሱስ እናቱን ከሚወደው ደቀ መዝሙሩ በዚያ ቆሞ ባየ ጊዜ እናቱን አንቺ ሴት እነሆ ልጅሽ አላት። ከዚያም በኋላ ደቀ መዝሙሩን እነሆ እናት አለው። በዛችም ሰዓት ጀምሮ ደቀ መዝሙሩ ወደ ቤቱ ወሰዳት ይላል ዮሐንስ ወንጌል ምዕራፍ 19 ከቁጥር 26 ላይ። ስለዚህ ኢየሱስ ለሚወደው ደቀ መዝሙር ነው እናቱን አሳልፎ የሰጠው። ለምን? ልጅ ካላት ይሁን ይሁዳ ዮሳ ልጆቿ ቢሆን ኖሮ እህቶቹስ ኢየሱስ ቢኖሩት ነው። ለምን ለእህቶቹ ለወንድሞቹ እናቱን አሳልፎ አልሰጠም? ለምን? ጥያቄ ትመልስልኛለህ? አያረለ አትመልስልኝም። ስለዚህ እመቤታችን ቅድስት ድንግል ማርያም ዘላለማዊ ድንግልና ያላት ክርስቶስን የወለደች በአምላክ ሕሊና ቀድማ የታሰበች ማኅፀኗን መንፈስ ቅዱስ የቀደስ የባረከላት ማንም ፍጡር ያልተወለደባት ንጽሕት ብጽሕት ቅድስት ከሴቶች ሁሉ የተመረጠች ናት። ቃልዮት ያሰማልን።
የበጋሻውን ንግግር እንደሰማችሁት ነው። ሞት የተወደሰበት፣ ግድያና ጭካኔ የተንቆለጳጳሱበት ሰዎች በአያት ቅድመ አያቶቻቸው ኃጢአት ምክንያት ዛሬ ላይ መሞታቸው ትክክል ነው እሰይ የሚል መልእክት ያለው እሱ ትላንት ደረሰብኝ ባለው በደል ምክንያት እግዚአብሔር ጊዜ ቆጥሮ ቦታ መርጦ ዛሬ ላይ የሱን መፈጠር የካሴቱን መውጣትና መቃጠል እንኳን የማያውቁ ሰዎች የሞቱበትን አጋጣሚ የሱ የትላንት በደል ካሳ አድርጎ የሚቆጥር በሃይማኖት እይታም ካየነው ግብዝነት። እውነት ለመናገር እግዚአብሔር ያለፈን በደል ቆጥሮ እዚሁ ምድር ላይ ቅጣቱን የሚሰጥ ቢሆን እቺ ምድር ምድረ በዳ በሆነች ነበር። ተጠቃን አትበሉ፣ ምን አደረግን በሉ። ምን አደረግን ብሎ መጠየቅ ተገቢ ሊሆን ይችላል። ግን ትላንት ባደረጋችሁት ምክንያት ዛሬ ላይ መበደላችሁ፣ መሞታችሁ፣ መታረዳችሁ ትክክል ነው የሚል ምክንያት ክርስቶስ ራሱ ያነወረው ቃኤል የተጠየቀበት የተከሰሰበትን ግድያ የሚያጸድቅ ክርስቶስን እሰብካለሁ ከሚል ክርስቲያን የማይጠበቅ ነውር ነው። ይሄ በጠቅላላ በክርስቲያኖች በሰው ልጆች ላይ የተቃጣ የጥላቻ ንግግር ነው። በሟች በቤተሰቡ በጠቅላላ ጉዳዩ በሚመለከታቸው ሰዎች ቁስል ላይ እንጨት የሚሰድ ሁላችንም ትክክል አይደለም ልንለው የሚገባ የሚመለከታቸው አካላት እንዲህ አይነቱ ነውረኛ ንግግር ለህብረት፣ ለሰላም፣ ለፍቅር አደገኛ ነው ብለው ተገቢ እርምጃ ሊወስዱበት የሚገባ አለበዛ የሞራል ልዕልና አይኖረንም። ነገ አንዱ ሲያጠፋ አንዱ ዝም እያለ የምንሄድ ከሆነ ዛሬ ሌላው ያላግጣል፣ ነገ ሌላው ያለቅሳል። ቦታ መቀያየር ነው። የሆነ ቦታ ላይ ሁላችንም አንድ ነገር ስህተት ነው ትክክል አይደለም ብለን የምናወግዝበት የጋራ ጥግ ሊኖረን ይገባል። ህግም በተመሳሳይ እንዲህ አይነቱን ነገር እከሌ ነው የነከሌ ነው ሳትል እኩል የምትፈርድበት አጋጣሚ ከሌለ አደገኛ ነው። ሰላም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቋሚ ሲኖዶስ የተሰጠ መግለጫ። በኦሮሚያ ብሔራዊ ክልላዊ መንግስት በምስራቅ አርሲ ዞን አስተዳደር በጉና በመርቲ በሸርካና በሆሎንቆ ዋቢ ወረዳዎች ውስጥ በሚገኙ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች ላይ ጥቅምት 14 ለ15 ቀን 2018 ዓመተ ምህረት በጉናና መርቲ ወረዳዎች 17 ክርስቲያኖች ጥቅምት 17 ለ18 ቀን 2018 ዓመተ ምህረት በሸርካ ወረዳ 3 ክርስቲያኖች እንዲሁም ጥቅምት 18 ለ19 ቀን 2018 ዓመተ ምህረት በሆን ቆሎ ዋቤ ወረዳ 5 ክርስቲያኖች በድምሩ በጥቅምት ወር 2018 ዓመተ ምህረት ብቻ 25 ኦርቶዶክሳውያን ወገኖቻችን አገራችንና ምድራችን ብለው በሰላም በተኙበት በድንገት ማንነታቸው ባልታወቀ ታጣቂዎች በአሰቃቂ ሁኔታ እንደተገደሉና ግድያውን ከዕለት ወደ ዕለት እየተባባሰ መሆኑን የምስራቅ አርሲ ሀገረ ስብከት ጽሕፈት ቤት የላከውን ሪፖርት ቋሚ ሲኖዶሱ የተመለከተው በከባድና ጥልቅ የሐዘን ስሜት ነው። በመሆኑም በምስራቅ አርሲ ሀገረ ስብከት እንዲህ አይነቱ አሰቃቂ ድርጊት ሲፈጸም የቆየው በተደጋጋሚ እንደመሆኑ መጠን እንዲህ አይነቱ አስነዋሪ ድርጊት በቅዱሳት መጻሕፍት ሆነ በሰው ልጅ ሰብአዊ መብት ፈጽሞ ተቀባይነት የሌለው በነጻነት የማምለክ ህገ መንግስታዊ መብትን የሚጋፋ
ተከባብሮና ተቻችሎ የመኖር መንፈሳዊ እሴቶቻችንን የሚያጠፋ ክብረ ነክና ሊወገዝ የሚገባው ስነ ምግባራዊ ድርጊት በመሆኑ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቋሚ ሲኖዶስ በጽኑ አውግዞታል። ሆኖም ጉዳዩ በቀጥታ የሚመለከታቸው መንግስታዊ አካላቱም ይሁን ሰብአዊ የሆነ ተግባር በጽኑ በማውገዝና በሕገ መንግስቱ የተረጋገጠውን በሕይወት የመኖርና የእምነት ነጻነት መብትን እንዲያስከብሩልንና ይህን አስነዋሪ ድርጊት የፈጸሙትን ሕገወጥ ግለሰቦች ለሕግ በማቅረብ የሕግ የበላይነትን ከማረጋገጥ በተጨማሪም በቀጣይ እንዲህ አይነቱ ሕገወጥ ተግባር እንዳይደገም አስፈላጊውን የሕግ ከለላ በመስጠት ኃላፊነታቸውን እንዲወጡ ቋሚ ሲኖዶስ መንፈሳዊ ጥሪውን ያስተላልፋል። በመጨረሻም በደረሰው ጉዳት የተሰማንን ከፍተኛ ሐዘን በድጋሚ እየገለጽ ለሟች ቤተሰቦችና ለመላው ኢትዮጵያውያን መጽናናትን በመመኘት በግፍ ሕይወታቸውን ላጡት ወገኖቻችንም እግዚአብሔር አምላክ ዕረፍተ ነፍስን እንዲያድልልን ቅድስት ቤተክርስቲያን ትጸልያለች። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቋሚ ሲኖዶስ ጥቅምት 20 ቀን 2018 ዓመተ ምህረት አዲስ አበባ ኢትዮጵያ። ትዝታው ሳሙኤል ዝምታውን ሰብሯል። በየትኛውም ስፍራ ማንነትን፣ ሃይማኖትንና ዘርን መሰረት ያደረገ ግድያን እቃወማለሁ፣ ፍቅርና እውነት ያሸንፋል ሲል መልእክቱን አስተላልፏል። አሐዱ አብ ቅዱስ ብሎ የቀደሰው የካህኑ ደም ነው በግፍ የፈሰሰው። ማንን ያጽናና በሁሉ ቤት ለቅሶ መቼ ነው ምናየው እንባችን ታብሶ እንባችን ደረቀ ለካስ ያልቃል እንባ ኃይል አጣል ሐዘን አለ ወዴት እንግባ ኤርምያስን እንጥራው ቢያስተምረን ሰቆቃ መቼ ነው የሚቆመው የምዕመናን ሲቃ መቼ ነው የሚቆመው የምዕመናን ሲቃ። ፕሮቴስታንት የማልሆንበት ወይም ደግሞ ፕሮቴስታንቲዝምን የማልቀበልበት ዋናው ምክንያት ምንድን ነው? ዋናው ምክንያት በአጭሩ ሲቀመጥ በክርስቶስ ኢየሱስ ላይ ያለን እርግጠኛነት ፕሮቴስታንቲዝምን እንዳንቀበለው ያደርገናል። ይህ ማለት ምን ማለት እንደሆነ በደንብ አድርጌ ላስረዳችሁ። በደንብ አድርጋችሁ ተከታተሉ። ጌታ ኢየሱስ ሲናገር እንደዚህ አለ። በማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይ እንግዲህ ሂዱ አሕዛብን ሁሉ በአብ በወልድና በመንፈስ ቅዱስም እያጠመቃችኋቸው ደቀ መዛሙርት አድርጓቸው፣ ያዘዝኳችሁንም ሁሉ እንዲጠብቁ እያስተማራችኋቸው፣ እነሆ እኔ እስከ ዓለም ፍጻሜ ድረስ ሁልጊዜ ከእናንተ ጋር ነኝ አለ ጌታ ኢየሱስ። ለሐዋርያቱ የሰጣቸው ሁለት ተልእኮ አለ እዚህ ጋር እንደምናየው ምንና ምን? ማጥመቅ ፕላስ ደግሞ ማስተማር። ታዲያ ግን ክርስቶስ ኢየሱስ አጥምቁ አስተምሩ ብቻ ያለ አይደለም። ይልቁንም አጥምቁ አስተምሩ አለና ደግሞ እኔ ከእናንተ ጋር ነኝ አለ። ስለዚህ ሐዋርያቱ እነ ጴጥሮስ ሲያስተምሩ ጌታ ኢየሱስ አብሯቸው አለ፣ ሲያጠምቁ አብሯቸው አለ። ብቻቸውን እንደዚሁ ያሉ አይደሉም። እዚህ ላይ ግን ሊሰመርበት የሚገባ ደግሞ አንድ ትልቅ ነጥብ አለ። ይህ ምን የሚል ነው? ጌታ ኢየሱስ እስከ መቼ ነው ከእነርሱ ጋር የሚሆነው? እዛው ጋር መልሶታል ክርስቶስ ምን ብሎ? እነሆ እስከ ዓለም ፍጻሜ ድረስ ከእናንተ ጋር ነኝ። ስለዚህ ጴጥሮስ እስከ መቼ ነው ሊያጠምቅ ሊያስተምር የሚችለው? በስጋ በምድር ላይ እስካለ ድረስ። ሲያልፍስ
ክርስቶስ እስከ ዓለም ፍጻሜ አይደል ያለው? እሱን ተክተው ደግሞ የሚመጡ አባቶች አሉ። እነዛም ሲያልፉ እነሱን ተክተው የሚመጡ አባቶች አሉ። በዚህ ቅብብሎች ውስጥ እስከ ዓለም ፍጻሜ ድረስ ጌታ ኢየሱስ ሁልጊዜም ቢሆን በማስተማር በማጥመቅ ውስጥ ወይም ደግሞ በዋናነት ጠቅላላ ባለ መልኩ ሰዎችን ደቀ መዝሙር በማድረግ ሂደት ውስጥ ክርስቶስ ሁሌም አብሮ አለ። እዚህ ላይ ሌላ ሁለተኛ ልንይዝ የሚገባው ወሳኝ ነጥብ የሆነ ሰዓት ላይ ሰዎችን እያስነሳው መጣለው ነው ያለው አይደለም። እስከ ዓለም ፍጻሜ ይልና ሁልጊዜ ይላል። ስለዚህ ሁልጊዜም እስከ ዓለም ፍጻሜ ክርስቶስ ኢየሱስ ሁሌም በቤተክርስቲያን ውስጥ ይሰራል። ምን ማድረግ ላይ? ሰዎችን ደቀ መዛሙርት ማድረግ ላይ። ኦኬ በማስተማርና በማጥመቅ ውስጥ ጌታ ኢየሱስ ሁሌም አብሮ ይኖራል የሚለው ይሄ ወሳኝ ነጥብ ነው። ይህንን ያዙና ሌላ ተጨማሪ ሐሳብ ክርስቶስ ኢየሱስ በሌላ ስፍራ ደግሞ እንደዚህ ያለ ወላጆች እንደሌላቸው ልጆች አልተዋችሁም አለ ጌታ ኢየሱስ። ይህን የተናገረው ለማን ነው? ለሐዋርያቱ ብቻ የሚሆን ነው። ሰው ሐዋርያቱን ብቻ እንዲህ ያለ ተስፋን ሰጣቸውና ከዛ በኋላ ላሉት ከእናንተ በኋላ የሚመጡትን ሰዎች ግን እንደ ወላጆች እንደሌላቸው ልጆች እተዋችኋለሁ ያለ ነው? ነው፣ በፍጹም አይደለም። ይልቁንም ወላጆች እንደሌላቸው ልጆች አልተዋችሁም አለና መንፈስ ቅዱስን ያፈሰሰው። መንፈስ ቅዱስ ደግሞ ለዘላለም ከእናንተ ጋር ይኖር ዘንድ ተብሎ ነው የተላከውና መንፈስ ቅዱስ ለዘላለም ከቤተ ክርስቲያን ጋር ስለሚሆን ጌታ ኢየሱስ ወላጆች እንደሌላቸው ልጆች ትቶን አያውቅም፣ በታሪኩ ውስጥ ማለት ነው። ስለዚህ በታሪኩ ውስጥ ወላጆች እንደሌላቸው ልጆች ትተን አናውቅም። በታሪኩ ውስጥ እስከ ዓለም ፍጻሜ ሁሉ ጊዜ ጌታ ኢየሱስ በቤተክርስቲያን ውስጥ ይሰራል። ሰዎችን ደቀ መዛሙርት ማድረግ ላይ ወይም ማስተማሩም ማጥመቁም ላይ ክርስቶስ አብሮ ይሰራል፣ አብሮ አለ። ሰው ይህንን ከያዘን በታሪክ ውስጥ የሆነ ሰዓት ላይ የሆነ ሰው ብቅ ብሎ አይ ይሄ እኮ እንዲህ ነው ብሎ የተለየ ትምህርት ቢያመጣ እሱን ልንቀበለው አንችልም። ለምን? ክርስቶስ ኢየሱስ ወላጆች እንደሌላቸው ልጆች አልተዋችሁም ካለም በኋላ ያ ሰው ግን እስካሁን ድረስ ትምህርቱን ትታችሁ ነበረ፣ እንደው ሚስ አድርጋችሁ ነበር ትምህርቱን፣ ወላጆች እንደሌላቸው ልጆች ተጠላችሁ ነበረ፣ ግን ትክክለኛውን ትምህርትን ያመጣሁ እያለን ስለሆነ በኢየሱስ ነው የምናምነው እንጂ በዚህ ወንጌል አናምንም። ለምሳሌ እዚህ ወንጌል ተነሳና ጥምቀት አያድንም አለ። ጥምቀት አያድንም ብሎ ያስተማረ ሰው የለም ከእርሱ በፊት። እሱ የመጀመሪያው ሰው እና አሁን ላይ ያሉ ጴንጤዎች ኦኬ እዚህ ወንጌልን ከምናምነው ይልቅ ኢየሱስን እናምናለን። ስለዚህ በክርስቶስ ኢየሱስ ላይ ያለን እርግጠኛነት በታሪክ ውስጥ ኦኬ በታሪክ ውስጥ እንደ እንግዳ ብድግ ብሎ ብቻ ይሄ ነው ትክክል የሚመጣውን ሁሉ ትምህርቶች እንዳንቀበል ያደርገናል። ፕሮቴስታንቲዝምን ብቻ አይደለም እስልምናንም ሌሎችንም ኦኬ የሆነ ሰዓት ላይ ብቅ ያሉ ካሉ ጌታ ኢየሱስ እስከ ዓለም ፍጻሜ ሁሉ ጊዜ ከእናንተ ጋር ነኝ ብሎ ቃል ስለገባ ቃሉን ደግሞ እንደሚፈጽም እርግጠኞች ሆነንና ኦኬ በኢየሱስ በዛ ደረጃ እርግጠኛ ሆነንና ፕሮቴስታንቲዝምን እንዳንቀበለው ሆነን ኦኬ ሰው ፕሮቴስታንት የማልሆንበት ዋናው ምክንያት በጌታ ኢየሱስ ላይ ያለኝ እርግጠኛነት ነው። ይቆያል። ዛሬ ይዤላችሁ የመጣኋቸው ቪዲዮዎች እነዚህን ይመስሉ ነበረ። ቪዲዮዎቹን እንደወደዳችኋቸው አልጠራጠርም። በቪዲዮዎቹ ዙሪያ ያላችሁን ማንኛውም ሀሳብ አስተያየት ኮሜንት ሴክሽን ላይ መጻፍ እንዳይረሳ። ቪዲዮውን ላይክ ማድረግ፣ ለቻናሉ ቤተሰብ መሆንም እንዳትረሱ። በቀጣይ በአሪፍ ቪዲዮዎች እስከምንገናኝ መልካም ጊዜ፣ ሰላም ሁኑ።